subscribe. የወንዶች ሜንታሊቲ በምን አይነት መልኩ ቢውልድ ስለሆነ ነው አንዳንዴ እኛ ሀገር ላይ ብቻ ይስድ ሆኖ የተለመደ እስኪመስለን ድረስ ኢትስ ኖርማላይዝ አድርገናል አንድ ወንድ አቢዩዝ ያደረገ ሴትን በተለይ ደግሞ ህፃናትም ላይ ብዙ ወጣቶች ሴቶች ደግሞ በ20ዎቹ እድሜ ውስጥ ባሉ በፍቅር ጓደኛዋ በራሷ በቅርብ በመትለው ጓደኛዋ እየተገደሉ ፍትህም ሳያገኙ እንሰማለን ከሴቶች ጥቃት ጋር ተያይዞ የኢትዮጵያን ህግ ምን አይነት የህግ ቅጣቶች አሉት ስትይ ያናክል ግልጽ ሆኖ የሚነገሩም አይደሉም ለሰው አንድ ወንድ ከዚህ ቀደም ብሎ ለፍቅረኛዬ ብሎ ለሚያስባት ሴት የፍቅር ጥያቄ ያቀርበላት እንቢ ማለቱ ከሆነ እንዲገደል ያደረጋት እንድትሞት ያስደረጋት ወንድ ልጅ እንቢ ባላለው ብሎ አለማደጉ ነው ማለት ነው ተጽዕኖ የፈጠረው ምንድነው ይሄ በአንዴ የገነባው ነገር አይደለም ይሄ ይዞት የመጣው ነው ብዬ ማስበው ማንነቱ ነው እንደ ባህል ለወንድ ልጅ የሰጠነው ስሜት ነው ተጠያቂዎች ነን እንደ ማህበረሰብ ይሄንን የፈጠረ ማህበረሰብ ይሄንን እንዲያስብ ያደረገ ወላጅ አስተዳደግ ተጠያቂ ነው ህጉንም አይተሽ ከሆነ እንደቀደም እንዳልሽው የኛ ሀገር ህግ መማሪያ ሊሆን አልቻለም እንደሱ እንዳልሆነ እሱኮ መንግስት ወስዶ እንደዚህ አድርጎታል ይያለን እንድንፈራው እያስደረገን አይደለም ወንጀል ሊሰራ ያሰበ ሰው እንደዚህ ቀጣለው ብሎ ሁለቴ እንዲያስብ እያደረገው አይደለም